መሐመድ ኑር እንደምንዋል ካጠቃላይ የነበረው ሂደት ምን ይመስላል? አመሰግናለሁ ራቢያ እንደምን ዋላችሁ ውድ ተመልካቾቻችን እንግዲህ ቀደም መግቢያሽ ላይ እንዳነሳሽው መገኛችንን ያደረግነው በየካቲት ሆስፒታል ሜዲካል ኮሌጅ አበበች ጎበና እና የእናቶችና ህፃናት ማዕከል ሆስፒታል ውስጥ ነው የምንገኘው እንግዲህ በዚህ ሆስፒታል ውስጥ አዲስ ነገር ህክምና ተከናውኗል ማለት ነው ይህም እንግዲህ ጽንስ በእናት ሆድ ውስጥ እያለ ደም የመለገስ ህክምና በሰላም ተከናውኖ ህፃኑ በሰላም መወለዱ ተሰምቷል ማለት ነው ይህ እንግዲህ በተለይ ለየት የሚያደርገው ደግሞ ይህንን ህክምና 10 ጊዜ ደም የተለገሰለት ጽንስ በሰላም እንግዲህ መወለዱ ልዩ ያደርገዋል ማለት ነው ይህ ህክምና እንግዲህ በአፍሪካ የመጀመሪያው ነው 10 ጊዜ ጽንስ ደም የተለገሰለት ህፃን ሆኗል ማለት ነው በይህ እንግዲህ ትልቅ ስኬት ነው በሀገራችን እንግዲህ ይህ ተከናውኖ በሰላም ህክምናው ተጠናቋል ማለት ነው ይህንን ደግሞ በማስመልከት እኛም እዛው የህክምና ማዕከል ውስጥ ተገኝተን አጠቃላይ እንግዲህ ጽንስ በእናት ሆድ ውስጥ ደም የሚለገስለት ምንድነው እንዴትስ ነው የተለገሰለት የሚለውን ጉዳይ ደግሞ ወደናንተ እንዲያደርሱን እዚሁ እንግዳ ጋብዘናል ማለት ነው ዶክተር ቴድሮስ ጌታውን ይባላሉ ማለት ነው ይህንን የህክምና ሂደትም ሲያሳልጡ የነበሩት ማለት ነው እንግዲህ ዶክተር ቴድሮስ በአጠቃላይ ጽንስ በእናት ሆድ ውስጥ ምን አይነት ደም መለገስ ምን ማለት ነው የሚለውን ሐሳብ ወደናንተ የሚያደርሱ ይሆናል የምጋብዛቸው ይሆናል እጅግ አድርጌ አመሰግናለሁ ዶክተር መጀመሪያ አመሰግናለሁ በአጠቃላይ እንግዲህ በእናት ሆድ ውስጥ በጽንስ ውስጥ ደም መለገስ ምን ማለት ነው ከሱ መነሻ ብናል በእናት ማህፀን ውስጥ ያለ ህፃን ልጅ ከፍተኛ የደም ማነስ ያጋጥመው ለደም ማነሱን በምትኩ የንጹህ የሆነ ደም የተዘጋጀ በላቦራቶሪ የተረጋገጠም ለህፃኑ ደም የመለገስ ህክምና በእናት ማህፀን ውስጥ ኢንትራዩተራይን ትራንስፊውዥን በመንለው በእንግሊዘኛው ይህ ህክምና ደም ማነስ ከፍተኛ ደም ማነስ ላለበት ህፃን ልጅ የሚሰጥ የህክምና አይነት ዘርፍ ነው እንግዲህ ያው በተለይ ይህ ትልቅ ህክምና ነው ሲከናወን የነበረውና አጠቃላይ እንግዲህ ይህ ደግሞ ለ10 ጊዜ ደም ከተለገሰለት በኋላ የተወለደው ልጅ የህክምናው ሂደትስ ምን ይመስል ነበር አጠቃላይ ሂደቱን ደግሞ ለተመልካቾቻችን ቢያደርሱልን የዚህ ህክምና ከሌሎቹ ለየት የሚያደርገው ምንድነው የደም ማነሱ በቀድሞ ገና በ5 ወር ወይም ደግሞ በእርግዝናው አቆጣጠር 21 ሳምንት የመጣ ስለነበረ ከሌሎች ህፃናቶች የሚለየው ብዙ ጊዜ ደም አስፈልጎት የነበረ ህክምና ስለዚህም በተደጋጋሚ የደም ማነስ ችግር ያጋጠመው ስለነበረ ብዛት ያለው ወይም ደግሞ 10 ጊዜ ህክምናው ደም ተለግሶት በሰላም እንዲወለድ ሆኗል ዶክተር ቴድሮስ ለሰጡን ማብራሪያ እጅግ አድርጌ በተመልካቾች ስም አመሰግናለሁ